ሰላም ጤና ይስጥልኝ የኦሮማን ዩናይትድ ቲዩብ ተከታታዮች እንደምን አላችሁ? ትላንት በእንግሊዝ ፕሪሚየር ሊግ የተደረጉ ጨዋታዎች እንዲሁም የመድፈኞቹ አልበገር ባይነት የቼልሲና የማንቸስተር ሲቲ እንደውም የብራይተን አሸናፊነትና በጣሊያን ሴሪያ ናፖሊ ሽንፈት እንዳስተናገደ በጀርመን ቡንደስሊጋ አሁንም የሚያስቆመኝ የለም የሚለው ባየር ሙኒክ በአሸናፊነት መቀጠሉ፣ በስፔን ላሊጋ ባርሴሎና ወደ መሪነት መምጣቱ እንዲሁም ፈረንሳይ ሊግ 1 ማርሴይ ወደ መሪነት መምጣቱና የሜንሰን ግሪንውድ አስገራሚ ብቃትን እናያለን። ጠባቂ መርሃ ግብሮችንም እንጠቁማችኋለን። እስከ መጨረሻው ድረስ አብራችሁን ሁኑ። ቻናላችንን ሰብስክራይብ እንዲሁም ቪዲዮአችንን ላይክ በማድረግ ቤተሰብ እንዲሆኑ በታላቅ አክብሮት እንጋብዛለን። ወደ እንግሊዝ ፕሪሚየር ሊግ ስንመለስ ትላንት በምሳ ሰዓት የተደረገው የቼልሲና የኖቲንግሃም ፎረስት ጨዋታ በቼልሲ 3-2 አሸናፊነት ተጠናቀቀ። የሰማያዊዎቹን የማሸነፊያ ግቦች አቼምፖንግ፣ ፔድሮ ኔቶና ሬስ ጄምስ ማስቆጠር ችለዋል። የ19 ዓመቱ ተጫዋቾች አቼምፖንግ በፕሮፌሽናል እግር ኳስ የመጀመሪያ ጎሉን ማስቆጠር ችለዋል። ኖቲንግሃም በአይን ሄፕ ፖስት ጎግሎ እየተመራ ያደረጋቸውን 8 ጨዋታዎች ማሸነፍ አልቻለም። በስድስቱ ሽንፈት አስተናግደዋል። ቼልሲዎች በዘንድሮው የውድድር ዘመን በ4 ጨዋታዎች ቀይ ካርድ ተመዝግቦባቸዋል። ትላንትም በጨዋታው ማሎ ጉስቶ በቀይ ካርድ ከሜዳ መሰናበት ችለዋል። በተያያዘ ዜና ኖቲንግሃም ፎረስት በቼልሲ ከደረሰበት ሽንፈት 20 ደቂቃዎች በኋላ አሰልጣኙን ማሰናበቱን ይፋ አድርጓል። ክለቡ ባወጣው ይፋዊ መግለጫ አሰልጣኙ ባስመዘገቡት ጥሩ ያልሆነ ውጤት ምክንያት ከኃላፊነታቸው ተነስተዋል ብለዋል። አሰልጣኙ ከ39 ቀናት የኃላፊነት ቆይታቸው በኋላ ተሰናብተዋል። አሰልጣኝ አንኬ ፖስት ጎግሎ ኖቲንግሃም ፎረስትን እየመሩ ያደረጓቸውን ጨዋታዎች በፍጹም ማሸነፍ አልቻሉም። አሰልጣኙ በክለቡ ታሪክ የመጀመሪያ 8 ጨዋታዎችን ያለ ድል የተጓዙ የመጀመሪያው አሰልጣኝ መሆን ችለዋል። ምሽት 11 ሰዓት ላይ ሲጠበቅ የነበረው የማንቸስተር ሲቲ እና የኤቨርተን ጨዋታ በማንቸስተር ሲቲ 2-2 አሸናፊነት ተጠናቀቀ። የማደኛው ኤርሊንግ ሃላንድ በውድድር ዘመኑ 11ኛ የፕሪሚየር ሊግ ጎሉን ባስቆጠረበት ጨዋታ 2-2 እንዲያሸንፉ ረድተዋል። ሃላንድ በዚህ ዓመት ለማንቸስተር ሲቲ ባደረጋቸው 10 ጨዋታዎች 14 ጎሎችን ማስቆጠር ችሏል። በተመሳሳይ ሰዓት በተደረጉ ሌሎች ጨዋታዎች ብራይተን ኒውካስል ዩናይትድን 2-1፣ በርንሌ ሊድስ ዩናይትድን 2-2፣ ሰንደርላንድ ወልቭስን 2-2 ሲያሸንፍ፣ በርንማውዝ ከክሪስታል ፓላስ ያደረጉት አስገራሚ ጨዋታ 3-3 በሆነ አቻ ውጤት ተለያይተዋል። የክሪስታል ፓላስ የፊት መስመር ተጫዋች ፊሊፕ ማቴታ በጨዋታው ሃትሪክ መስራት ችለዋል። ምሽት 1 ሰዓት ተኩል ላይ ሲጠበቅ የነበረው የፉላም እና የአርሰናል ጨዋታም በመድፈኞቹ አሸናፊነት ተጠናቀቀ። ሰሜን ለንደኑ ክለብ አርሰናል ከፉላም ጋር ያደረገውን የሊግ መርሃ ግብር 1-2 በሆነ ውጤት ማሸነፍ ችሏል። መድፈኞቹን ብቸኛ የማሸነፊያ ግብ ኢሳንድሮ ትሮሳርድ ማስቆጠር ችለዋል። አርሰናል በዚህም ምክንያት ሊጉን በ19 ነጥብ መምራት ችሏል። ቀጣይ አርሰናል ከክሪስታል ፓላስ የሚያደርገው ጨዋታም በጉጉት ይጠበቃል። ከጨዋታው በኋላ አስተያየቱን የሰጠው ቡካዮ ሳካ ፍጹም ቅጣት ምት ተከልክለናል ይላል። የመድፈኞቹ የፊት መስመር ተጫዋች ቡካዮ ሳካ ተሰርቶበት የነበረው ጥፋት ፍጹም ቅጣት ምት እንደነበር ተናግሯል። ለእኔ ግልጽ ፍጹም ቅጣት ምት ነበር ያለው ቡካዮ ሳካ ተጫዋቹ ኳስ ከመንካት በፊት የቀኝ ጉልበቴ ላይ ጠንካራ ንክኪ ተሰምቶኛል ሲል ተናግሯል። በእኔ አመለካከት እንደዚህ አይነት ንክኪ ፍጹም ቅጣት ምት ክልል ውስጥ ከተፈጸመ ፍጹም ቅጣት ምት ያሰጣል ብለዋል። በተያያዘ ዜና አሰልጣኝ ማይክል አርቴታም ዳኛው ለምን ጊዜ እንደወሰደ አልገባኝም ሲል አስተያየቱን ሰጥቷል። የመድፈኞቹ አሰልጣኝ ሚካኤል አርቴታ ዳኛው ፔናልቲውን ለመሻር ቫር ለመመልከት የወሰዱት ጊዜ ግራ እንዳጋባቸው ገልጸዋል። በጨዋታው ቡድናቸው በመጀመሪያው ደቂቃ መቸገሩን የገለጹት አርቴታ በኋላም ተሻሽለን ጨዋታውን ተቆጣጥረናል ብለዋል። የትኛውም ተጋጣሚ ጋር በየትኛውም ስታዲየም ምርጡን ጨዋታ መጫወት አለብን ሲል ማይክል አርቴታ ተናግሯል። ቀጣዩ የአትሌቲኮ ዲ ማድሪድ ጨዋታ ከዛሬው ጨዋታ ፍጹም የተለየ ነው ሲሉ
የቀጣይ የሻምፒዮንስ ሊግ መርሃ ግብራቸውን ተናግረዋል። በቫር ስለተሻረው ፍጹም ቅጣት ምት የተጠየቁት ማይክል አርቴታ እኔን ጥርጣሬ ያጫረብኝ ውሳኔው ግልጽ ነው፣ ለምን ያን ያህል ጊዜ መውሰድ እንዳስፈለገ አላውቅም ብለዋል። አክለውም እንደማያሰጥ ተነግሮኛል፣ ስለዚህ ትክክለኛ ውሳኔ ወስነዋል፣ ለምን ያን ያህል ሰዓት እንደወሰደ ተገርሜያለሁ ብለዋል። ባርሴሎና የላሊጋው መሪነት ተረከበ። ባርሴሎና የስፔን ላሊጋ የ9ኛ ሳምንት መርሃ ግብሩን ከጄሮና ጋር አድርጎ 2-1 በሆነ ውጤት ማሸነፍ ችሏል። የባርሴሎናን የማሸነፊያ ግቦች ፔድሪና ሮናልዶ አራሆ ሲያስቆጥሩ ለጄሮና ዊሴል ከመረብ አሳርፈዋል። በጨዋታው አሰልጣኝ አንሴ ፍሌክ ቀይ ካርድ ተመልክተዋል። የሊግ ደረጃውንም በ22 ነጥብ መምራት ችለዋል። ባርሴሎና በቀጣይ መርሃ ግብር ከሪያል ማድሪድ ጋር የሚያደርጉት የኤል ክላሲኮ ጨዋታ በጉጉት ይጠበቃል። ኢንተር ሚላን የሴሪያው መሪ በሆነበት ናፖሊ ነጥብ ጥሏል። ኢንተር ሚላን ከሮማ ጋር ያደረገውን የጣሊያን ሴሪያ መርሃ ግብር በቦኒ ብቸኛ ጎል 1-2 በሆነ ውጤት ማሸነፍ ችለዋል። ኢንተር ሚላንን ማሸነፉን ተከትሎ የሴሪያው መሪነትን ተረክበዋል። ሮማ በውድድር ዘመኑ ሁለተኛ የሊግ ጨዋታውን ተሸንፈዋል። ያዘ ዜና በጣሊያን ሴሪያ የ7ኛ ሳምንት መርሃ ግብር ናፖሊ ከቶሪኖ ጋር ያደረገውን ጨዋታ 1-2 በሆነ ውጤት መሸነፍ ችሏል። የቶሪኖን የማሸነፊያ ግብ ጊዮቫኒ ሲሞኒ ከመረብ ማሳረፍ ችሏል። ናፖሊ በውድድር ዘመኑ ሁለተኛ የሊግ ሽንፈቱን ቀምሷል። ጀርመን ቡንደስሊጋ ሲጠበቅ የነበረው የባየር ሙኒክ እና የቦሩሲያ ዶርትመንድ ጨዋታ በባየር ሙኒክ አሸናፊነት ተጠናቀቀ። ባየር ሙኒክን የማሸነፊያ ግብ ሃሪ ኬን እና ኦሊሴ ከመረብ ሲያሳርፉ ለዶርትመንድ ብሪያንት አስቆጥረዋል። ጋሌዚያው የባየር ሙኒክ ተጫዋች ሃሪ ኬን በሊጉ 12ኛ ጎሉን ማስቆጠር ችሏል። ቦሩሲያ ዶርትመንድ በውድድር ዘመኑ የመጀመሪያ የሊግ ሽንፈቱን አስተናግደዋል። ባየር ሙኒክ በውድድር ዘመኑ 11ኛ ተከታታይ ድሉን አሳክቷል። የሊግ ደረጃውንም በ21 ነጥብ መምራት ጀምረዋል። የክርስቲያኖ ሮናልዶ ክለብ አልናሲር በአሸናፊነቱ ቀጥሏል። በሳውዲ አረቢያ ሊግ አልናሲር ከአልኢትፋቅ ጋር ያደረገውን ጨዋታ 1-1 በሆነ ውጤት ማሸነፍ ችሏል። ፖርቹጋላዊ ተጫዋች ጆ ፌሊክስ በጨዋታው 3 ግቦችን በማስቆጠር ሃትሪክ መስራት ችሏል። ቀሪዎቹን የአልናሲር የማሸነፊያ ግቦች ልማደኛው ክርስቲያኖ ሮናልዶ እንዲሁም ኮማን ማስቆጠር ችለዋል። ክርስቲያኖ ሮናልዶ በእግር ኳስ ሕይወቱ ያስቆጠራቸውን ግቦች ወደ 949 ከፍ አድርጓል። ጆ ፌሊክስ የሊጉን ከፍተኛ ግብ አስቆጣሪነት በ8 ጎሎች ሲመራ ክርስቲያኖ ሮናልዶ በ5 ጎል ይከተለዋል። አልናሲር የመጀመሪያ 5 የሊግ ጨዋታዎችን በማሸነፍ በ15 ነጥቦች ሊጉን እየመራ ይገኛል። ጨረሻም በፈረንሳይ ሊግ 8ኛ ሳምንት መርሃ ግብር ማርሴይ 6-2 በሆነ ውጤት ማሸነፍ ችሏል። የማርሴይን የማሸነፊያ ግቦች ሜንሰን ግሪንውድ 4 ጎሎችን ሲያስቆጥር ቫዥና ሙሬሎ ከመረብ ቀሪዎቹን ጎሎች ማስቆጠር ችለዋል። ሜንሰን ግሪንውድ በዚህ ዓመት ባደረጋቸው 10 ጨዋታዎች 7 ጎሎችን አስቆጥሮ 4 ለጎል የሆኑ ኳሶችን አመቻችቶ ማቀበል ችለዋል። በአሰልጣኝ ሮበርቶ ዲዘርቢ የሚመራው ማርሴይ ማሸነፉን ተከትሎ የሊጉ መሪነት ከፒኤስጂ ተረክቧል። የሊጉን ደረጃም በ18 ነጥብ መምራት ጀምሯል። የቻናላችን ተከታታዮች ዛሬ ማንቸስተር ዩናይትድ ከሊቨርፑል የሚያደርጉት ጨዋታ በእንግሊዝ ፕሪሚየር ሊግ በጉጉት ይጠበቃል። በስፔን ላሊጋ ማድሪድ ጨዋታውን ያደርጋል። የጨዋታ ውጤት ምን ሊሆን ይችላል የሚለውን በግምታችሁን በኮሜንት ሴክሽን ታጋሩን ትችላላችሁ። ለቻናላችን አዲስ ሆናችሁ ቻናላችን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ ቤተሰብ እንዲሆኑ በአክብሮት እንጋብዛለን። ለሚደግፉ ክለብ መልካም እድልን ከወዲሁ እየተመኘን ተሰናበትናችሁ። ሰላም